ዛሬ ጋይስ ምርጥ ግጥም ክርስቶስን በቀደም ዮኒዬ እንዳንተ የምወደው እንደሌለ ታውቃለህ። እዚህ ቲክቶክ ላይ ዮኒ ምርጥ ግጥም ነው የምንሰማው ዛሬ። እግዚአብሔርን የመጨረሻ አሪፍ እነ ኔቨር እነ ዮሐና ምናምን ማይ ፋሚሊ ሪከርድ አድርጉት። እሺ ሪከርድ፣ ሌሎቻችሁም ሪከርድ አድርጉት። መጀመር ትችላለህ። ሁላችሁንም ወዳችኋል፣ እግዚአብሔር በሚያውቀው ሁላችሁንም ወዳችኋል። እኔ ማንንም አልጠላም፣ ግን በጣም የሚመቹኝ ሰዎች ደግሞ አሉ። የሆነ በቃ የሚመቹኝ ያላል እንደምፈልገው የሚሆኑልኝ። ቀጥላ ቤ ነው ምክንያቴን ገደልከው። እኔ ባለ ምክንያት የምክንያት ሰንሰል ምክንያት አባመላ መቅረብ የምፈራ ሞቴን ስትገድለው ከሸሸው በኋላ አንተ ምክንያት አልባ እንዲህ የምትወደኝ ጀርባዬን ስሰጥህ በፍቅር የምትቀርበኝ እኔ ያንተ ብኩን እንደዚህ ነኝ። መሄድ የሚቀናኝ መሮጥ የሚያምረኝ ከዘመን ዛንዚራ መቅደስን አልፌ ካራን ላይ ለመክበር ኃጢአት የምሰራ መርገሜን ስትሰብር ነፃ ስታውጣኝ ከዘመን ጨለማ መከዳ የተከልኩ ዝናዬን ላዘምን በሴኬም ከተማ እኔን ስትፈልግ ከዙፋን ወርደህ ዕድሜህን ያመሸህ ከማዳንህ ምክንያቴን አግዝፌ ልቤ ካንተ ሸሸ። ይሰማኛል ጌታ ይሰማኛል፣ አዎ ይሰማኛል። ምድርን የከደነ የክብር እልልታ ከኃጢአት መንደሬ ከቀን ጋር ሚከትም በልቤ ጫጫታ የቅድስናን ዘንግ በእጁ የጨበጠ የመቅደሱ ካህን ድምፁን ከፍ አድርጎ በስርቅርቅ ዜማ ሲያውጅ ምሕረትህን ይሰማኛል ይሰማኛል በስጋ ይሰማኛል። አንተ ፍቅር እንደዚህ ነህ፣ በፍጹም ጸጥታ መውደድህ ጸንቶብህ ተግተህ ስትፈልገኝ መስቀሌን ታቅፈ በጀርባ ግርፋት በነፍስ ናፈከኝ። ስለ እኔ መኖር የብርሃን ፊትህ በጥፊ ሲመታ ምራቅ ሲተፋብህ እኔ ነኝ ምክንያትህ የምትወደኝ ጌታ። በመውደቅ መነሳት በጎልጎታ ፍኖት እንደ በግ ሲነዱ ከሕማምህ በላይ ልጄ ጠፋህ ብለህ በስስት ዓይኖች ትፈልገኛለህ። ባለብዙ ፍቅር ባለብዙ ምሕረት በመንገድህ ድካም በአጀቡ መሃል ነፍሷ ያዘነች እናትህን ሳያት የምትወዳውም ሐዋርያ በሐዘን እንዳትሞት ዮሐንስ አቀፋት። ካቀፈህ ደረቷ ባዘን ብታስጠጋው ከነፍስያ አልፎ እናትህን አዘን ለዮሐንስ ገባው። ከብስራት ጀምሮ ስውር የነበረ የማርያም ምስጢር በልቧ ያኖረችው መለኮታዊ ቃል በነፍስያ ጆሮ ሲያደምጠው ነበር። ዓለምን የሚያጠግብ የተሰወረውን መና የያዘች ድንቅ መሶበ ወርቅ እስከ መጨረሻው ከልጇ ያልተለየች ስሟን እያነሳ ካህኑ ሲደነቅ ይሰማኝ ነበረ። እውነት ማን ነበረ? ትናገር እናቱ በልጇ መከራ ልቧ የቆሰለ ከማርያም በስተቀር ለሕማሙ ምስክር በምድር የታለ? ይምጣና ይመስክር ጌታና መምህሩን በነፍስ የሚያፈቅር ከተመረጡት ውስጥ እንደ ዮሐንስ ያለ ማን ነው እስኪ ደፋር? እኮ ማን ነበረ የሚል ጥቂት ዕውቀት እኔም በትንሹ አይምሮ አውቅ እኮ ነበረ። ጌታዬ
እንዳትታዘበኝ ወይም እንደ ማርያም እስከ መጨረሻ ነፍሴ ያላዘነች ወይም እንደ ዮሐንስ የመስቀል ቃል ባደራ ያልያዘች። ይገርመኛል ጌታ ምክንያቴን ለመግደል ከሙታን መካከል በኃይል ስትነቃ በመብል ምክንያት በሞት ለተያዙ ግዞት እንዲያበቃ ምክንያት ፈልጎ ሕይወቱን የሰጠ ለዘላለም ረፍት ከፍጥረቱ መካከል በደሙ አትሞ ያደለን ነፃነት እኮ ማን ነበረ? ኮማን ነበረ? ይሰማኛል ሐዘን በእንባ ታጅቦ በሰማይ ሥርዓት ይሰማል ምስጋና ይሰማኛል ሕማሜን ለማዳን ሲል የሞተበት ምክንያት ዜማው የሚሰውር ከዲያቆኑ ከያዘው ከመጾር መስቀል ከሚጮህ መረዋ ከመቅደሱ ሽጣ በዕጣን ጢስ የሚያርግ ለነፍሴ ቤዛዋ ይሰማኛል ይሰማኛል። ወይ ያለመታደል የኔ ያለመታደል ይሰማኛል። አቤት የኔ ምክንያት ዓለም አባመላ ዕውቀት አባመላ ማደግ አባመላ ገንዘብ አባመላ ምቾት አባመላ ጊዜ አባመላ ዝና አባመላ ስጋዬን ሲያሰባ የመዳኔን ምክንያት እያልኩትኝ ችላ ቅለትህን ሰብኬ ባለዝና ሆኜ ከፍታ የሰፋ እኔ እየገነንኩኝ መልኬ እያማረ ያንተ መልክ ጠፋ። ተመልከተ ዳኜ ተመልከተ ዳኜ ተመልከተ ጌታዬ ይሄ ነው ለእኔ ለመውደቄ ሰበብ ምክንያት ያልኩት። ምክንያቴን ልትገድለው በመስቀል ልትፈጥረኝ የሰጠኸኝ ሕይወት ምክንያቴን ገድለህ በምክንያት ያዳንከኝ እስከ መስቀልህ ሞት እንዲህ የወደድከኝ አንተ ስትነሳ ጌታ አንተ ስትነሳ በነበር መዝሙሬ እኔ ዛሬ ሞትኩኝ። ይገርምሃል ጌታ ይነበባል ወንጌል ዜናው ለማዳኑ እኔ ባለ ምክንያት ቢሰጠኝም ዘመን የለሁም በቀኑ። ይገርመኛል ጌታ እኔ ግን ደካማው የሕማምክን ዜና ቁጭ ብዬ እየሰማው ዛሬም ኃጢአት ተራ ባልማርከኝም ተስፋ ኩርፊያ ቁጭ ብያለሁ። በመነሳት ላይ የመዳኔን እውነት ፈላሰፋለሁ ለጥፋት የግዝፈት ምክንያት አበዛለሁ። ይገርመኛል ጌታ የፍጥረታት አባት ትእዛዝህን ቀጥፎ ከምድር የወደቀው ለመተላለፉ የተተላለፈ ምክንያት ነበረው። ሔዋን እናታችን የማመን እርምጃ በስተት የመራት ለመተላለፏ ጉንጭን የሚያለፋ ምክንያት ነበራት። የዚህ ሁሉ ጠንሳሽ በምኞት የሚኖር ትዕቢት የከበረ ለፍጥረቱ ውድቀት ጸጋ ማጣት ምክንያት ሳጥናኤል ነበረ፣ ዲያብሎስ ነበረ። እኔ ባለ ምክንያት ለሸሸሁት ዘመን ከፊት ኮብልዬ ምክንያት ሳበዛ በዕድሜ የሰንሰል ከፍርድ የማያስጥል የመሄድ ሰበብ ያድነኝ ይመስል ፍቅር ብቻ ነበር ምክንያቴን ገድሎ ነፍሴን የሚታደግ የመዳፍ ቁስል። ከሰበቤ በላይ ለመንግሥትህ ክብር እኔን ብትወደኝ ምክንያቴን ልትገድለው ያለ ምክንያት ወደህ በምክንያት አዳንከኝ። አምናለሁ ጌታዬ በመወለድህ ቀን እንደ ሰብአ ሰገል በኮከብ ተጉዤ ከበር ብደርስም ልታድነኝ ጊዜ ከጲላጦስ ግቢ ይሰቀል ማለቴን በፍጹም አልክድም። እንጀራውን ባርከ ተአምር ስትሰራ ያጠገብከኝ ጊዜ ነፍሴ ተጎዝጉዛ ሞት ሲታወጅብህ ያኔም ቆማ ነበር ይሰቀል የሚል ጥቅስ መፈክሯን ይዛ። ጌታ ሆይ አምላክ ሆይ አንተዬ በርባን ይፈታልኝ ብላ የምትጮህ ጠልጣላዋ ነፍሴ አውልቄ የጣልኩ አንተ ብቻ እኮ ነህ የውርደት ቀን ልብሴ። ለመገረፍ ቀን ለጀርባህ ንቅሳቴ ሳቀብህ ጥርሴ ለዘመናት ቁስል ርግማን በሽታ የሆንከኝልኝ ፈውሴ። አንተ ብቻ ጌታ ዘመን ያስቆጠረ የማዳንህን አፍቆት የፍቅር ፍለጋ መስቀል ያሸከመ ሌሊቱ ሳይነጋ እኔኑ ለማግኘት ምክንያት ልትገድለው በምክንያት የሞትከው በጽድቅ መዝገብ ላይ ስሜን የጻፍከው። አልክድም ጌታዬ አልክድም አባቴ አቅጣጫን ሊሰጥ አቅጣጫውን ስቶ ሕይወትህ መስመሩ በልብስ ራፊ የነበረው ፍጭት ማርኮኛል ቁማሩ። ይገርመኛል ጌታ ጦሩን አነጣጥሮ ጎንህን ለወጋ ጨለማውን ነጥቃ ኃይኑን ስታነጋ ከብረት ጅማሬ እስከ ቀራንዮ ላስቆጠረ ፍዳ ሕይወት ልትሰጠው ስጋን ስትቆርስ ደምህን ስትቀዳ ወዮ ቀራንዮ ወዮ ቆልጎታ ወዮ ቀራንዮ
የረጠጠ ብረት በገረፉህ መጠን ገላ ሲፈረፈር የታመመች ነፍሴ ስትፈወስ ነበር። በሸዋ አክሊል መሃል ፊትህን ያራሰ ደም ጅረት ሲወጣ ደም ግባት ሲሸሽ ደም ግባት የመጣ አንገትህን ስደፋ ጨለማ ሲውጠኝ ቀና እያልኩኝ ነበር በመውደቅህ መጠን መስቀል ተቸንክራ የምሕረት እጆች በሚስማር ሲበሱ ለነፍሴ ጥያቄ እሱ ነበር መልሱ። ወዮ ቀራንዮ ወዮ ጎልጎታ የዘመን ጥያቄ የዘመን ጥበቃ የዘመናት እንባ የዘመናት ሲቃ ከናፈቁ አይኖች ቁልቁል የፈሰሰ በተበሱ እጆች በደም ታበሰ። ይገርመኛል ጌታ ኑሮን ስንበጥስ ሞትህን አልመን ለገዳይ ልጆችህ እናት ስትሸልመን ይኸው ቀራንዮ ወዮ ጎልጎታ ወዮ ቀራንዮ ይኸው ቀራንዮ ይኸው ይሰማኛል የመሞት ስርቅታ ምክንያቴን ስትገድለው አንተ ስትገነዝ ከፈኔ ተፈታ። ሞትህ ሕይወት ሰጠኝ ትንሣኤ አነቃኝ ልብስህን ውሰደው ያው ቁማሩን በቃኝ እኔ ጌታ በቃኝ ጌታ ሆይ ለሕማምህ አዝነው በልብ ስብራት በጸሎት ከተጉ ትንሣኤን ናፍቀው በእምነት ልቦና በጽናት ከቆሙ መዓዛው የሚያውድ የእምነት ሽቶ ይዘው ቀድመው ከተገኙ ትንቢትህን ሰምተው አንተ እስክትነሳ በስንፍና ያልተኙ በስቃይ ቀን ላይ መከራን ፈርተው ሸሽተው ያልተለዩ ምክንያት አልባ ፍቅር ትንሣኤን አዩ። ይሰማኛል ዜማ ይሰማኛል መዝሙር ከመቅደስህ ደጃፍ አንተ የደከምከውን እኔን ልታሳርፍ ወዮ ቀራንዮ ወዮ ጎልጎታ በርቀት የሚሰማኝ ሕማምን የሚያውጅ የሐዘን ዝማሬ ነበር ያደመጥኩት ከዳንኪራው መንደር ባሸብራቂ መብራት አንገቴን ሰብሬ ዋዜማ ቆሜያለሁ ከባንኮኒው መደብ መጠጤን ታቅፌ ምክንያትህ ገረመኝ ከትናንት በላይ ይዛል ለዛሬ መትረፌ። ይገርመኛል ጌታ በምድር መካከል መድኃኒት ሆነህ አንተ ስትሰቀል ምክንያት ፍቅር ነው የሌለበት በቀል። አንተን ለሞት ሰተን ላስፈታን በርባንን ለገዳይ ልጆችህ ምሕረት ስትለምን ፍቅርህ እንዲገባን ማርያምን ሸለምከን። ይገርመኛል ጌታ ኪሩቤል ሱራፌል በፊትህ ለመቆም ርደት ሲይዛቸው በፈጠርከው ፍጡር እንደዚያ ስትሰቃይ እንዴት ጨነቃቸው። ሚካኤል ሲገርመው ገብርኤል ሲቆጣ የዘመናት ቀንበር በደም ሲቀጣ ምድር ተገረመች ሰማያት ተደነቁ ሰው አምላኩን ሲሰቅል ፍጥረት ተሳቀቁ። እንደምነው ፍቅር ጥፋቴን ሰርዘ ነፍሴን ስትቤዣት ይሸቀል እያልኩኝ እኔም ነበር ጌታ ሞትህን ያወጅኩት። ፀሐይ ስትጨልም ጨረቃ ስትደማ ከዋክብት ሲያለቅሱ ምድር ስትከፈት ቀላያት ሲናጡ ተራሮች ሲፈርሱ የቤቱ መቅደሱ መስዋዕት መጋረጃ ለሁለት ሲከፈል ምክንያት ነው ያልኩት በምክንያት ሲቀል። ይገርመኛል ጌታ ነፍሳት ስታሻገር ከጥልቁ የሳተ ባህር ቀና እያልኩኝ ነበር መነሳቴን ወደህ አንገትህን ስትሰብር በጊዜ ተሳቱ ኤሎሄ ኤሎሄ ለማ ሰበቅታኒ ብለህ ስትማለድ በደምህ ከሸፈ የዘመናት ወይኒ። ይገርመኛል ጌታ ከዚህ ሁሉ መሃል ዳግም ስትፈጥረኝ ሞትህ ሕይወት ሰጠኝ ትንሣኤ አነቃኝ። የሌሊቱን ግርማ የጨለማ ኃይል ጉልበቱን አሳብሮ ይሰማኛል እዝነት ይሰማኛል ሕማም አንተ ካከበርከው ከካህን ጉሮሮ ይሰማኛል ከሩቅ የአማኞችህ ዜማ ከመቅደስ ሲፈስ ከሥጋ ያለፈ ነፍስን የሚማርክ የሆነ በመንፈስ እኔ ተኝቻለሁ አልነቃሁም ገና ምክንያቴ ብዙ ነው። በቀን አልመጣሁም ለሊት እፈራለሁ። ማነኝ ጌታ ማነኝ እኔ ያልኩኝ ሳላውቅህ ያወከኝ ከበደሌ ግዝፈት ፍቅርህ የበዛልኝ ማነኝ ምንድነኝ ጌታ ሆይ ትናንት እንዲህ ብልም ሕይወቴን እንዳዲስ በመስቀል ስትሰራ ማዳንህ ርቆኝ ዛሬም ኳትናለሁ ዘውትር ኃጢአት ተራ። መዳንን እሻለሁ
መዳንንሻለሁ የታሰረች ነፍሴ በጥላቻ ወጥመድ በመካካድ ወይኒ አድነኝ ትላለች አድነኝ ትላለች። ኤሎሄ ኤሎሄ ለማ ሰበቅታኒ አድነኝ 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 ጌታዬ በስጋ ልደት የሚውት ነህ። እኔ እንኳን ይቀጥል እስኪ። ዘጠመ ሞተ በስጋ የሚለውን ትንሽ አሰማን። እሺ ዘጠመ ሞተ በስጋ ሞተ በስጋ ዘጠመ ሞተ በስጋ ወይ ቃለ ሕይወት ያሰማልን። እግዚአብሔር አምላክ በላይ ጸጋውን ያብዛልን። ይቀጥል የምትሉ እስኪ ነገር ፎሎ ያላደረጋችሁት እኔ ጋር ያላችሁ ሁላችሁም ፎሎ አድርጉት፣ ፎሎ አድርጉት፣ ሁላችሁም ፎሎ አድርጉት። ይቀጥልልን የምትሉ እስኪ ተዘጋጅልን። ሌላ በነገራችን ላይ በቀደም ዕለት እንደዛ ካልከኝ በኋላ ነው ይህንን ግጥም የጻፉ አንተ ጋር ላነብ። በእውነት ነው በአጭር ጊዜ የተጻፈ ግጥም ነው። ምክንያቴን ገደለ በኢየሱስ ክርስቶስ። ይሄ እንዴት ያለ ጸጋ ነው! በእግዚአብሔር አምላክ እንዴት ያለ ጸጋ ነው! በአጭር ሰዓት ከትናንት ወዲያ እኮ ነው እኔ ጋር ትናንት ተቀጣጥረን አልነበረ? ከዛ አንድ ግጥም ስትል ልጻፍ ብዬ የጻፍኩት ነበር እና ትናንት ደግሞ ኔትወርክ አንተን አስቸገረ መሰለኝ። ትናንትና አልሆነም ነበር። እና ሌላም ፕሮግራም ነበረን ማታ ላይ እና በዛ ምክንያት ነው እንትን ያለው። እስኪ ሌላ አለ አይደለ አቤሎ? እሺ አለ። እሺ አንተ ብቻ የሚል አለኝ። ይቀጥል። አንድ ከርከቤዴል የሚል አለ። የእመቤታችን የትኛውን ላንብብ? አንተ ውስጥ ማለት በቃ ይስሙት ብላ ያሰብከውን አድርግልኝ። እሺ አንተ ብቻ
ብል ጊዜን እየታዘብኩ በመኖር መቀነት ከፍቶኝ ባዘንም ባመጓዝ በለመደ ለምወደው ሽሽት ቢጨንቀኝ መደበቅ በለቅሶ የዜማ አጽናኝን ፈለግኩት። ያ ነበር ወዳጄ ሲያየኝ ሲጠራኝ ፍጹም ያልሰማሁት። ያ ነበር ደስታዬ፣ ያ ነበር ሰላሜ፣ ያ ነበር ረፍቴ፣ ያ ነበር መዳኔ። ቁስሌን እየሰማው በማርጀቴ ጾታ አቀርቅሬ ብጓዝ ሰው የለኝም ብዬ በራሴ አቅም ልክ ጭንቀቴን ብገነዝ እርምጃዬ ልት በምሰፍረውን ባማቀርቀሬን ይዤ በጎልጎታ በኩል ቀራኔው ብደርስ በቁስሌ ተጉዤ በተመሳቀለ የእንጨት ምልክት ተሰቅሎ ባየውም የነፍሴን መድኃኒት የእርሱን ቁስል ሳይሆን ምቾቴን እያየው ራሴን ታዘብኩት ራሴን አየሁት ራሴን መዘንኩት ራሴን ልለው እየቃጣኝ ስጋ አሸንፎኝ ራስህን አድን እኔንም ታደገኝ ከሐዘኔ ሰውረኝ የጠላኝን ሁሉ በመከራ ጅራፍ ቸነፈር ቅጣልኝ ቃላትን አስቤ ልለው እያሰብኩኝ ለካስ ለኔው ሆኗል የጮኸቴን መልሱን ለራሴ ፈራሁኝ። እሱማ ታምረኛ እሱ የማይተኛ አይደለም ወዳጅን ጠላት ስለመልመድ ዘመን ያስተማርከኝ ለምድራዊ ጉድለት ተግቼ ስጨነቅ ቃልህ ረሳውኝ የራሴው ጠላቴ የራሴው ነኝና መጸለዩን ትቼ በጨለማ ኳተንኩ ከበደል ከተማ ብርሃን አንተን ትቼ ይገርምሃል ጌታ ባልፈው እንዳላየ መድኃኒት በመስቀል በአደባባይ ቆሞ በሽተኛ ነፍሴ መዳንን ፍለጋ ሲመላለስ ከርሞ ከቀጥር ጥላዬ በሚበልጥ ቅርበት እየተከተለ መንገዴን ይቀድማል። አንድ ቃል ሲናገር ያስጨነቀኝ ህመም ቁስሉ ይታመማል። አምላኬ ጌታዬ የሰው ልጅ ችግሩን ከእግዚአብሔር ሲያገዝፍ በእንባ እየቃኘ ሰላም እንደው ናፍቆት በምሬት እርምጃ ማረፍ ካላገኘ ራስን ባላየ የግብዝ ጸሎት ስር መልስ የለ ከእግዚአብሔር ሲጠራው ያልሰማ አቤት የሚገደው ችግሩን ቢናገር ስንቱ ወጥቶ ቀረ ቀራኔው ደርሶ ከልቡ ሳያድር መመላለስ ብቻ ነፍስን አይመልስም በእድሜ እርምጃ አቤት ያላለ ሰው ከልቡ ካላለ መዳኑንም እንጃ። ይገርምሃል አንተው ትገርማለህ ትደንቃለህ አንተስ ፍቅር የቃል ውበት ስንኝ ኖሮት ቢሰበክ መውደድ አካል ኖሮት በምዕራፍ ቢተረክ ማን እንዳንተ ልኩ ሊሆን በምግባሩ ማን እንዳንተ ከሰው ዘርስ ምስክሩ መውደድ እንዳንተ ነው ጊዜ ሳይገድበው ማፍቀር እንዳንተ ነው ወረትም ሳያውቀው ከወዳጅ በሚልቅ የፍቅርህ አቅም ጠላት እየወደድክ ስንቱን ዝናር አስፈታ ስንቱን ነፍስ ማረክ አንተ ብቻ እልፍ ሺህ ጊዜ መውደድና ማፍቀር ላፍታም አይሰለች ስትገፋ ትርቅም እያመመ እስከ ሞት በነፍስ ትወዳለ። የሰው ፍቅር በየቀኑ መልክ ይሰራል ፍጹምነት ሲናፍቀው ጥፋት ሲያይ በደል ቆጥሮ መሰልቸት ነው። የሰው መውደድ አቅሙ ሁሉ መገበዝ ነው በኩርፊያ ቃል መኮፈስ ነው። ጌታዬ የኛ ፍቅር እንደዚህ ነው አባቴ የሰው ፍቅር እንደዚህ ነው በሁኔታ ሲወዳደር በስሌት ቃል በእድሜ ዘመን ቢመነዘር ቀና ስልቶ ሌት አውግቶ በደል ቆጥሮ ቂምን ቋጥሮ እንደ ጤዛ በፀሐይ ስር ከርሞ አይከርምም እንደ ሰማይ በጽልመት ስር አብሮ አያድርም። አየኸኛም ፍቅር ያንተ ይለያል ያንተ ይደንቃል ያንተ ይሞቃል ያንተ ያደምቃል ያንተ ያከብራል ያንተ ከፍ ያደርጋል ያንተ ይለያል። እኔነቱን ሲያወዳድር በመርሳት ጫፍ ሲግደረደር ፍቅር ለሰው ይህን ያህል ለቀናት ነው። መውደድ ለኛ ከምግባር ስር ቃል ብቻ ነው። እንዳትታዘብ
አንተ ብቻ ማትሰለች ሁሉን ሆነ የምትመች ለቀረበ ፍቅርን ብሎ ለወደደ ይቅርና ለሚጠላ ልበ መልካም እንደገና አንተ ብቻ ከመስቀል ስር የሚጣራ መውደድ አለ የሚናፍቀኝ መክዳቴን ሳይቀየም ዕለት ዕለት የሚጠብቀኝ ዳርም የለው ምሕረትህ አቻ ጉልበት ቸርነት ግን ስንት ጊዜ ተጠበልኩት ስንት ዘመን ተጠበልኩት የወዳጅ ፍቅር ሲያቀረኝ በየቀኑ እየከፋኝ መረሳቴ እያመመኝ እኔማ ብኩኑ እኔማ ደካማው ሄጄ ነበር ርቄም በመሸሽ ረቅቄ የማያልቅ መስሎኝ የለበስኩት ጫማ የማይነትም መስሎኝ የደረብኩት ሸማ ሄጄ ነበር ቆብልዬ አንተን ጥዬ የማይጠፋ መስሎኝ የጊዜያዊ ደስታ የማይሻር መስሎኝ የእውቀቴ ከፍታ ሄጄ ነበር ትቼ መኖርክን ስቼ መንገዴን ያስዋበ ንዋይን ስመካ ከዳንኪራው መንደር በዝሙት ሳሽካካ ሄጄ ነበር ተዘባኝብህ አንዳንቺ እንኳን ሳላስብ መልኬን እያሳመርኩ ቀኔን ስመጻደቅ በማስመሰል ልብሴ መምሰልን ስራቀቅ ብቻ ሄጄ ነበር ወዲያ ማዶ ሩቅ መንደር መክሊቴ ነው ብዬ ድርሻዬን ወስጄ ተበትኖ ሲያልቅ ባዶ ቀርቶ እጄ ርቄ ነበረ ኩራቴ ልቤን ሰበረ ኮብልዬ ሳበጣ በፍቅር ሳልነቃ ሲጎድል ኮዳይ ሲመክን ጓዳዬ ሲባክን ሐሳቤ ሲሰባበር ልቤ ሰው ገፋኝ እላለሁ ሰው ናቀኝ እላለሁ እኔ አንተን ስገፋ እኔ አንተን ስንቅህ መቼ አየው ጌታዬ አንዳንዴ ያምረኛል አንዳንዴ ያሰኘኛል እንደ ቀሬናው ስምዖን ትከሻዬ መስቀልክን ለመሸከም የሚቃጣው ያስከፋኝን የገፋኝን የጠላኝን በቁም ስጋ እንድትቀጣው ይገርማል ለሰው የረገሙት ለራስም ይቆያል ጌታዬ ዓለም ጠላኝ ብዬ በሰው ተረሳው ልልስል ፈገግታ እየቀደመ ምሬቴን ስታባብል ያኔም ፍርዴን ለራሴ ማልኩት ውረትኔን ታዘብኩት እንደ ጴጥሮስ ያለ እምባ ቢያምረኝም ይሁዳነቴ ግን ከቶ አልለቀቀኝም እንደ ኢየሩሳሌም ሴቶች እዝነት ይዞት ልቤን እምባ ቢሰፍር ስጋዬ ከአንተ ጋር ቅርናታሙ ልቤ ገዳይ ስር ነበር ያችን ሴት ናፈኳት ያችን ሴት በወዝ ምልክት ምስልህን ያተመች እንዴት ነበር ፍቅር ማህረቧን ወርሶ ከቤቱ ያሳደረች ትዝ ቢለኝ እንደው ያሩሩ ገጽ ትዝ ቢለኝ እንደው መከራ ያወየበው ፊት ትዝ ቢለኝ ለልቤ ቬሮኒካ ይታለች ያምረኛል አንዳንዴ እንደ ይሁዳ ካንገትህ ዘልቄ ጉንጮችህን መሳም ዋጋህን እንዳቀው በዲናር ገዝቼ ቁስሌ እንኳ ባይድንም ሌንጊኖስን መሆን ጎንህን ወግቼ ደም ከውሃ ሲፈስ በደምህ ጠብታ አይኔ እንዲገለጥ ጨለማዬ እንዲፈርስ ይገርምሃል ጌታ ታዘብኩት ርቃኔን ተጠየፍኩት ሰው መሆኔን ቃልህን ስሽር ዕለት በምግባሬ ስመጻደቅ መምሰል እንጂ መሆን እንኳ አንድ ጊዜ ሳላውቅ በሌጣ የፍቅር ቃል ቀለብ ከመኖር የምላፋ ሰው ገፋኝ እላለሁ እኔ አንተን ስገፋ እያየሁ እንዳላየ ከመስቀል ስር ስጠፋ ደግሞ እንደገና መረራለሁ ቀና ስል ፍቅርህን አያለሁ ደግሞ መረራለሁ የለህም እላለሁ ለኔ ሲሆን አይም ስለ በደል የማይፈርድም ማጣቴ ላይ አይወርድም እያልኩኝ መረራለሁ እኔ ስጠፋ መቻየው ባልጸዳ ኩራቴ ስር ያልነጻ ልቤን ይዤ በምጸት ብራመድም አልደረስኩም ከፍጥር ጥግ በማረዳ ተጉዤ ትዝ ቢለኝ ድንገት ያኔ በሳት ልቤ በመንገድ የተስለህ ስቅለትህን ያላየሁት ከራስጌ ያገጥክበትን አክሊልህን አድንቄ ከመስቀል የተጻፈ የንጉሥ አዋጅ በምጸት ቃል አርቅቄ ኢየሱስ አይሁዳዊ ንጉሥ ሳምራዊ በደም ያጌጥክበት መልክህ ቀልብ አይገዛም የለውም አንዳች ወዝ ከንፈሬን መጥጬ ምኞቴን ታቅፌ አልፌ እንኳ ስጓዝ በጉራማይሌ አይኔ አይቼ ብገረምም በፍቅር ልቦና ስለ በስስት ብታየኝም እኔ እኮ አላየሁም ብጠራኝም አልሰማሁም አንተ ግን ከመስቀል ላይ በሕማም ጻር እየቃተትክ በእኔ ተሳብክ በፍቅሬ እየሞትክ አንተ ግን ትከሻ ከሚለካ የፍቅር ደግነት ምሕረት ብትሰጠኝም በደም ርሰህ እያየሁ ለአንተ አላዘንኩም እንዲህ ነበር ያለፍኩት በቀራኔው መንገድ ወድቀ በተነሳህበት በጣትክበት ጥልቅ መውደድ
አልገባኝም ኖሬ አልታየኝም ታውሬ የተራመድክባቸው ድካም የታተሙ ፍኖት ቢታየኝም በደም የራሰው ፊት ደም ግባት አልሳበኝም። የቸኮለ መንፈሴ የሚባክል ልቤ የሸጠበት ዲናር እስኪረግጥበት ጮቤ አልታየኝም የጌታ ምሕረት አልተሰማኝም ፍቅር ያዜመው ያ ውብ ድምፅ። ያኔ እኮ አባቴ ስጣደፍ ነበረ ከስቅላት ጀርባ ወዳለች ከተማ ፀሐይ አንተን አጨልሜ ልገዛ የሚጠፋ ሻማ። አልታየኝም አልተሰማኝም። አሁን ግን ጌታዬ እባክህ ስበረኝ፣ እባክህ ለውጠኝ፣ እባክህን ግራኝ። ያለኝ ሁሉ ጠፍቶ እጄ ባዶ ሲቀር ትዝ አልከኝ ጌታዬ አይቼ እንደነበር። ጌታዬ እንዳትታዘበኝ ሰው ከጉድለቱ ከማጣት ተስፋ ስር መኖሩ ሲሰላ ለካስ ስቅለት ትዝ የሚለው አልፈው ከሄዱ በኋላ ለትራፊ እንጀራ መዳፌን ስዘረጋ መጽዋች ስለማመን እንዳላይ ያልፈኛል ልቤን ከፍቶት ቀለቀን። ሲከፋኝ ምን ላድርግ መጣሁ ወደ ጣልኩት መክሊት ተመልሼ መጣሁ አቀርቅሬ በሄድኩበት ኩራቴ ሳልሞላ ቢጎልብኝ አንገቴን ሰብሬ አንተ ብቻ ይታየኛል የፍቅር ገጽ ፈገግ ብሎ ይሰማኛል የምህረት ድምፅ ሲጠራኝ ና ቁሎ። እጄ ነበር ረቅቄ እጅግ ተራቅቄ ተቀዶ እርቃን ቀረሁ እንጂ ያኮራሁበት ጨርቄ ሁሉን እንዳልነበር ከፊት ያጠፋው የምመካበትን ሸምበቆ አደረግከው። ታዲያ የኔ ጌታ ታዲያ ንሳንድዬ ሲከፋኝ ምን ላድርግ መጣሁ እንደገና መልሰኝ ቀቅፍ ቀና አድርገኝና ልውደድ ደግሜ ላፍቅርህ ባቅሜ በቀረኝም ዕድሜ። ጌታዬ ተናገር ዝም አትበለኝ ጌታ እባክህ ተናገር፣ ዝም አትበለኝ ጌታ እባክህ ተናገር። አንዲት ቃል ብቻ ሺህ እልፍ ሺህ ማፍቀር ከቶም አትሰለች የሌለህ አቻ። ተናገር አንዲት ቃል ብቻ እባክህ ተናገር። ጥፋቴን እያወቅከው ነውሬን እያወቅከው በደሌን እያወቅከው ክፋቴን እያወቅከው ኃጢአቴን እያወቅከው ክህደቴን እያወቅከው ትዕቢቴን እያወቅከው ውሸቴን እያወቅከው ዝሙቴን እያወቅከው ስካሬን እያወቅከው ትምክህቴን እያወቅከው አመሌን እያወቅከው ከከረፋው ስጋዬ ምስኪን ልቤን ብቻ ፈለግከው። ተናገረኝ አንተው መውደድስ እንዳንተ ማፍቀርስ እንዳንተ ሕይወት ትሰጣለህ በነፍስ እያሞተ። ጌታዬ ሰው ቢወድ በአመል ጠርጥሮ አብጠርጥሮ ሰው ባፈቅር በመልክ ልቡ ተሰብሮ ሰው ቢወድ በቁመና ከበደል በራቀ በንጽሐ ሥጋ ሰው ቢለምድ በልክ በትዕግስት ላይ አነጋ። ያንተ ግን ይለያል በደም በራሰው መልክ ፍቅርህ ፈገግ ብሎ በደሌን ረስቶ ድምፅህ ይሰማኛል ሲጠራኝና ብሎ። ይለያል ጌታዬ ይኸው መጥቻለሁ ሰው እየገፋኝ መግፋቴን እንኳን ሳላውቅ ባይሆን የፍቅሬ ጥግ አስተምረኝ አንተው አንተን እንድመስል ሲከፋኝ ምን ላድርግ። እባክህ ጌታዬ ዘንበል በልልኝ እምባዬን ቁጠረው። እባክህ አንድዬ ያደፈ ዘመኔን በደምህ ጠበው። ከመስቀልህ በታች በልቦና ጉልበት እንባይን ስቆጥር ዘንበል በልልኝ ሞገስክን እንዳገኝ ከደጃፍህ ልኑር። መልሰኝ ከቅፍህ እንደ ቃልህ ልደር። መልሰኝ አምላኬ መልሰኝ እባክህ መልሰኝ። እጅግ የሚገርም ግጥም ነበር ያሰማህን ወንድማችን። እግዚአብሔር በእድሜ በጤና ይጠብቅህ፣ ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን። የሕይወትን ቃል እግዚአብሔር አምላክ ከዚህ በላይ ያድልን። እኔ እንግዲህ ምንም ቃላት የለኝም ለአንተ። እግዚአብሔር ብዙ ጸጋ የሰጠህ ሰው ነህ። በደንብ አገልግልበት። ከዚህ በላይ በደንብ በስፋት እጅግ በጣም በስፋት እንድታገለግልበት እንፈልጋለን። እንደዚህ አይነት ተሰጥኦ ያላችሁ ልጆች ወደ ፊት ለፊት እንድትመጡ
ቤተክርስቲያን እንድታገለግሉ እንፈልጋለን እና ይህ በጣም የሚለይ እጅግ በጣም እኔ እንጃ እኔ ቃላት ያጥረኛል አሁን አንተ ያደረግከውን ነገር እና እኔ ብቻ ተባረከ። እግዚአብሔር በብዙ ይባርክ። አቤልዬ ወንድሜ በጣም ልዩና ድንቅ ነገር ነው። አሜን አሜን አሜን። ልደትዬ በዚህ አጋጣሚ ስቱዲዮ የተሰሩ ግጥሞች አሉ። አንዱ ዩቲዩብ ላይ ተለቀዋል። ዜማ ሰማያት የሚል ከጊዜው ጋር የሚሄድ ነው። ረስተህልኛል ይላል። ረስተህልኛል የሚል ዜማ ሰማያት ላይ ሄዳችሁ ማየት ትችላላችሁ። እንዲሁም ደግሞ ዓርብ ዕለት ጠዋት 12 ሰዓት ልደት ከተመቸ ራሱ ብትገኝ ደስ ይለኛል። አባባ ኪሉ ቤት ሙሉ የግጥም አልበም ይመረቃል፣ ወደ ህዝብ ይደርሳል። በጠዋት ነው። ያው ጠዋት 12 ሰዓት አካባቢ ለአንድ ሰዓት ያህል ነው። እንግዲህ አላቅም ወይ ደግሞ አሳልፈን እንመርቀዋለን። ሙሉ የግጥም አልበም በሲዲ የድምፅ ነው ይመረቃል። ያው አገልግሎቱን ሰፋ ለማድረግ ከማሰብ አንጻር ነው። እንግዲህ እንደምል አላቅም። የኔም የራሴን ዩቲዩብ አለኝ፣ እዛ ላይም መሳተፍ ይችላሉ። ባዮ ላይ አለ አይተው፣ እዛ ላይም ግጥሞች አሉ። በጣም ክበርልኝ ወንድም አለሜ። እኔ እንጃ እኔ ቃላት አጠረኝ። አሁን አንተ ስላቀረብኩ ስለዚህ ስለተወደደ ግጥም እኔ ክርስቶስ ምስክሬ ነው፣ ቃላት አጠረኝ። ሌላ ሰዎችን አንድ ቁጥር ምጽፉትን ማስገባት አልችለው። በኮሆስትን ያለ ነው አሁን በዚህ ሰዓት ላይ በኮሆስትን ያለ ነው እና ሰዎች ሌላ ሰዎችን ኢንቫይት ማድረግ አልችልም። ላይቭ ላይ ያለ ሰው ካልሆነ በስተቀር ገስት መቀበል አልችልም በዚህ ሰዓት እና እጅግ የሚያስደንቅ ነገር ነው እና በጣም በጣም ይለያል። ይህ ልጅ በጣም ጎበዝ ይችላል። በርታ፣ እግዚአብሔር ያበርታ። ነገ ደግሞ እንደዚሁ እግዚአብሔር ከፈቀደ እንቀጥላለን። አመሰግናለሁ ስለነበረን ጊዜ ሁሉ አቤል። ይሰማል? ነገ ከከፈት አዎ ይሰማል። ያው ዛሬ እኔ ጋር በገስት ስላስቸገረ ነው እንደምታዩት ነው እና እጅግ በጣም እያስቸገረን ያለው አዶኖ ዋይ ለምን እንደዚህ እያደረገ እንደሆነ አላውቅም። ነገ ከተስተካከለልኝ በደንብ በስፋት እንመጣለን እንደ እግዚአብሔር አምላክ ፍቃድ። የወደደን አምላክ እስከዚህ ድረስ እንድንቆይ ያደረገን አምላክ በእውነት የተመሰገነ ይሁን። አቤልዬ ሰላም ሁኑልኝ። እግዚአብሔር ከአንተ ጋር ይሁን። አሜን አሜን። ልደት አሜን። ሰላም ይብዛ። ደግሞ የመጽሐፏን አዳማ ናብይ አሉ። አዳማ እንግዲህ አዲስ አበባውን አንድ እንበልና አዳማ ደግሞ እንመጣለን። አንዳንድ ክፍለ ሀገሮች ላይ አዳማ እና ሐዋሳ፣ ደብረ ዘይት፣ ድሬዳዋ እነዚህ ታርጌት ውስጥ የገቡ ቦታዎች ናቸው። አዳማ፣ ደብረ ዘይት፣ ሐዋሳ እና ደግሞ ድሬዳዋ እነዚህ አራቱ እንግዲህ እስኪ እንደ እግዚአብሔር አምላክ ፍቃድ እንቀጥልባቸዋለን። በጣም ደስ ይላል። እውነት ተባረክ ብያለሁ። አቀባበል እንደሚያደርግልን እናያለን። ደብረ ዘይት ነው ወይስ አዳማ ነው ወይንስ ስትመጣ ብቻ አሳውቀኝ ወይስ ሐዋሳ? ከነዚህ ከአራቱ እስኪ ሬት እናደርጋቸዋለን። ማን ደማቅ አቀባበል ያደርግልናል የሚለው ነው። ሰሞኑን ወደ ልደታ እንመጣለን ነገ አይዶ ነው ብቻ። ከዛ መጨረሻ ላይ እግዚአብሔር ከረዳን ደግሞ መቀሌ እንሄዳለን። ወደ መቀሌ እንሄዳለን። መቀሌን አይቼ ድሬዳዋንም አላውቀውም። ድሬዳዋና መቀሌን አላውቃቸውም። ደብረ ዘይት፣ ሐዋሳን፣ አዳማ እንኳን አውቀዋለሁ። መቀሌና እንትን ግን አላውቃቸውም። ምንድነው ድሬዳዋንና መቀሌን አላውቃቸውም። የሚገርመው ድሬዳዋ በእኛ በኩል አልፈ ነው የምትሄደው። በአዳማ አላውቀውም። ድሬዳዋንም አላውቀውም። ከዛ እያልን ደግሞ ዞራለን። ሲኖዶሱ ስትመጣ ያው ናዝሬት ስትመጣ አቀባበል የምናደርግልህ እኛ ነን። በቃ ከዛ ጎንደር እንሄዳለን ደግሞ። ኧረ እኔ ምኑን ጠርቼ ምኑን እተዋለሁ። ጎንደርማ እጅግ በጣም ላየው ከምናፍቀው ቦታዎች ውስጥ አንዱ ነው እና እስካሁን አላየሁም። የሀገር መጽሐፍ
ጎንደርን እስከዛሬ አላየሁትም። ዛሬ የአገር መጽሐፍ ቅዱስ ነው ስናድል የነበረው። ቪዲዮ ነገር እለቅላችኋለሁ። በጣም ልብ አንጀት የሚበላ ሰው እንዴት ተንሰፍስፎ መጽሐፍ ቅዱሱን እንደተቀበለ አታውቁም። በቃ እኔ ኖሮኝ በሚሊዮን መጽሐፍ ቅዱስ እኔ አንድ ነገር ልንገራችሁ። እዚህ ጋር ጉምሩክ ላይ በምሰራበት ሰዓት ላይ ወደ 5 ኮንቴነር መጽሐፍ ቅዱስ ነበረ በነፃ የገባው። 5 ኮንቴነር መጽሐፍ ቅዱስ። አንዱ ኮንቴነር ብቻው ብዙ በጣም በብዙ ሺህ ይይዛል። እና የአገር መጽሐፍ ቅዱስ በየእንትኑ ነበር ፕሮቴስታንቱ ሲያከፋፍለኝ ነበር። እኔ ዛሬ የተወሰኑ ሰዎች 20 እና 30 መጽሐፍ ቅዱስ ገዝተውልኝ ሄጄ ስሰጥ እንዴት እንደተሸማቀቅኩኝ በስመ አብ። ሰው ሰፍ ብሎ ዛሬ መገናኛ የነበረውን ጦርነት ልነግራችሁ አልችልም መጽሐፍ ቅዱስ ለመውሰድ። እኔም ባይመጣ በቃ አንደኛው በቃ ሊያንቀኝ፣ ለምንድን ነው ማትሰጠኝ? እኔ ማንበብ አልፈልግም። በጣም ፈልገው ነበር እኮ መጽሐፍ ቅዱሱን። እኔ ነፍሴ ተጨነቀች። ተመስገን እምባውን የመጣው ተመስገን። አብረን ነበር ከተሜ ጋር። በቃ ምን ያደርገው አንደኛው ልጅማ ተመስገን። በቃ እኔ የምር በጣም 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 ነው ያዘንኩት። በጣም ነው የተሰማኝ። ልጅ ያቀፈችበት ያለው ነው ልደት ልጅ ያቀፈችበት ያለው ቪዲዮ ድጋሚ እለቅላችኋለሁ። ከሱ ውጭ ሌላ አለ ደግሞ የሚገርም ደግሞ አለ ሌላ ነገ እለቅላችሁ ቪዲዮ። እሱኛው ቪዲዮ ደግሞ ያስለቅሳችኋል። እውነቱን ለመናገር እንባችሁን ነው የሚያመጣው። እኔ አይዶን ነው ብቻ እኔ እንጃ። እኔ ከአቅሜ በላይ ነው። እና እሱኛው አንድ ቪዲዮ ታዩት፣ አይታችሁት እናንተ ትፈርዳላችሁ። እኔ እንግዲህ ግጥም የወጡ ብዙ ቦታ ከተበተነ አንድ ነገር ቃል ልግባ። ብዙ ቦታ ከተበተነ 50 መጽሐፍ ገዛላሉ። ግጥሜ ወጥቶ ብዙ ቦታ ከደረሰ 50 መጽሐፍ ሰጣቸው። 50 መጽሐፍ ቅዱስ የምር እውነቴን ነው፣ ቃሌ ነው። እግዚአብሔር ያክብርልን አቤልዬ። እና ደግሞ እየቃመነ ይሉኛል እኮ እኔ እንኳ ቆሎ እየበላው ነው። አንዴ እንደዚህ ስበላ እየቃመነ ነው ብለው ደግሞ ውሃ አጠጣጤ አይ ቲንክ እንትን ይላል ይመስለኛል። አጠጣጤ ናኩል ማርያም ቪዲዮ ሁሉ ሰሩብኝ። አይዞህ እንደዛ እንዳትሉኝ። ደግሞ ቆሎ ነው እና እኔ አሁን ልወጣ ነው።